ሰማያዊ ልብ ክፍል 16 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ በህይወት ተስፋ ስትቆርጥ አእምሮህ ጫጭታ ትኮሰምናለች። ምድር ጨለማ ትለብሳለች። እድል ከፊትህ ትሰወራለች። መከራ በቤትህ ድንኳኗን ትተክላለች። በስተመጨረሻ ነፍስ በሂደት ጠውልጋ ትረግፋለች። እኔ ዳዊትና በለጡ አዲስ አበባ ከከተምን 1 ወር አለፈን። የበለጡ ጤንነት ከዕለት ወደ ዕለት እየባሰባትና በጣም አስጊ ሁኔታ ላይ እየደረሰ ነው። ዶክተሮቹ ከገመቱት ግምት ውጭ ሆኖ ፈጥና እየደከመች ነው። ልብ የሚለግስ ሰው ሊገኝ ደግሞ አልቻለም። በዚህ የተነሳ የሕክምና ቦርዱ በለጡ ወደ ውጭ ሀገር ሄዳ እንድትታከም ውሳኔ ላይ ደርሷል። ሁኔታዎችንም እያመቻቸንላት ነው። ይህ ጉዳይ በጣም ነው ያበሳጨኝ። በመጀመሪያውኑ ወደ ውጭ ይዣት ልሄድ ላሳክማት ስል የማይወጡትን ነገር ቃል መግባታቸው ለምን አዘናጉኝ? እንደውም ውጭ ሄዳ ሕክምናዋን ማግኘት ሳትችል ከሞተች የእነሱ ስህተት ስለሆነ እያንዳንዳቸውን አጠፋቸዋለሁ። ይሄ ቃሌ ነው። አሁን የውጭ ፕሮሰሱን እስኪጨርሱልን ድረስ በለጡ እዚሁ አዲስ አበባ ሆቴል ከዳዊት ጋር ትቻት ወደ ሻሸመኔ ደርሼ መምጣት አሰኘኝ። ሁለቱንም አማከርኳቸው። በደስታ ተስማሙ። በጊዜነት የቀጠርነው ሹፌር ስለነበረ በራሴ መኪና በሱ ሹፌርነት ወደ ሻሸመኔ አመራሁ። እንደደረስኩ ወደ ቤት ሳልገባ ቀጥታ ወደ ጋሼ ጋር ነበር የሄድኩት። ስደርስ አልነበረም። እቤቱ እንደተለመደው ክፍት ነበር። ዊልቸሬን እየገፋው ወደ ውስጥ ዘለኩና በቁዘማ ቁጭ ብዬ እጠብቀው ጀመር። ከ30 ደቂቃ በኋላ ይመስለኛል የመጣው። ሸረፍ አድርጎ አየኝና ወደ መተኛ ፍራሹ ሂዶ ተቀመጠ። መጽሐፍ አነሳና መልሶ አስቀመጠው። አይኖቹ ከወዲያ ወዲያ ይንከራተታሉ። አዳልሞቲ ምንጊዜም አይኖቹ የሚነበብ ነገር ላይ ካላረፉ መንከራተታቸው የተለመደ ነው። ከደቂቃዎች ዝምታ በኋላ ማውራት ጀመርኩ። ጋሼ፣ አሁን ገና ከአዲስ አበባ መምጣቴ ነው። በለጡ አስፈሪ ደረጃ ላይ ደርሳለች። አፋጣኝ ሕክምና ካላገኘች በህይወት ለመቆየት 1 ወይም 2 ወር ብቻ ነው የቀራት። በእነዚህ ቀናቶች ደግሞ ኢትዮጵያ ውስጥ ልብ የሚለግስ ሰው የመገኘቱ ተስፋ 0 ነው። ዶክተሮቹም ተስፋ ቆርጠው ወደ ውጭ ሀገር ይዣት እንዲሄድ መክረውኛል። አይገርምም ጋሼ? ስንት ወር ሙሉ ተስፋ ሲመግቡኝ ቆይተው አሁን አፋቸውን ሞልተው ይዛሃት ሂድ ሲሉ እዛስ ሄጄ በ1 ወር ውስጥ የሚቀየር ልብ አላገኝላትስ? ብትሞትብኝስ? በጣም ነው ያበሳጩኝ። ጋሼ በአንተ ነው የምምለው። ከ3 ቀን በኋላ ወደ ደቡብ አፍሪካ ይዣት ሄዳለሁ። ካልተሳካልኝ መጥቼ እያንዳንዳቸውን አጠፋቸውና ከዛ እኔም ያከትምልኛል። ይገባሃል አይደል ጋሼ? እኔ እሷን አጥርቼ መኖር አልችልም። ፈጽሞ አይሞከርም። ብቻ ከአዲስ አበባ ድረስ የመጣሁት አንተ እንድትመረቀኝ ስለፈለግኩ ነው። ንግግሬን ገታ አድርጌ ጋሼን ሳየው እንባው እየተንጠባጠበ ነው። ለመጀመሪያ ጊዜ ሲያለቅስ አየሁት። ወረቀቱንና እስክሪብቶን አነሳና እንደተለመደው መጻፍ ጀመረ። እኔም ጽፎ እስኪሰጠኝ ፈስሼ በጽሞና ጠብቀው ጀመር። ጨርሶ ሲሰጠኝ እዛው ሳልንቀሳቀስ አነበብኩት። ልጄ፣ በህይወት ተስፋ ስትቆርጥ አይምሮህ ጫጭታ ትኮሰምናለች። ምድር ጨለማ ትለብሳለች። እድል ከፊትህ ትሰወራለች። መከራ በቤትህ ድንኳኗን ትተክላለች። በስተመጨረሻም ነፍስ በሂደት ጠውልጋ ትረግፋለች። በዚህ ዓለም ላይ ፍጹም ድፍን የመሰለህ ግድግዳ ከፊትህ ቢጋረጥም እንኳን ተረጋግተህ በመጠጋት በአትኩሮት ብታስተውለው የሆነ ስንጥቅ ታገኛለህ። ያቺ ስንጥቅ ማለት ደግሞ ከችግርህ የምትወጣባት ጠባቧ በር ነች። ልጄ፣ የምትፈልገውን ነገር ለማግኘት ጥረት ይጠይቃል። ርካሽ፣ ተመጣጣኝ ወይም እጅግ ውድ ሊሆንም ይችላል። በሆነ መጠን ዋጋ መክፈል ከቻልክ የምኞትህን ታገኛለህ። ስለዚህ ተረጋግተህ አስብ። ካለህበት ችግር ማውጫ መንገዱን ታገኛለህ። አንብቤ ጨረስኩና ዊልቸሬን እያሽከረከርኩ ወደ ጋሼ በመቅረብ አመሰግናለሁ፣ እንዳልከኝ ለማድረግ ሞክራለሁ ብዬ ግንባሩን ሳምኩት። ከኪሴ 10,000 ብር አወጣውና ከጎኑ አስቀምጬለት ሌሊት ነው የሚሄደው። ምናልባት ስንት ወር እንደምቆይ አላቅም። ብርክቲ እየመጣች እንድታይ እነግራታለሁ። ደህና ቆየኝ፣ በጣም ወድሃለሁ ብዬው በድጋሜ ግንባሩን ሳምኩትና ዊልቸሬን እያሽከረከርኩ እቤቱን ለቅቄ ወጣሁ። የግቢው መሀል አካባቢ እንደደረስኩ ልጄ የሚል የጥሪ ድምፅ ከኋላ ሰማሁ። ባለማመን ወደ ኋላ ዞርኩኝ። ጋሼ በራፉ ላይ ቆሞ እኔን እያየኝ ነው። ጋሼን ሳቀው ከ15 ዓመት በላይ ሆኖታል። ቃል ሲያወጣ ስሰማ ግን ዛሬ ለመጀመሪያ ቀን ነው። ወይ ተሳስቼ ይሆን እንዴ? እንቅስቃሴው ጥሪ መስሎኝ ይሆን እንዴ አልኩኝ ለራሴ። ጋሼ አወራኸኝ እንዴ ስል ጠየቅኩ። ይዘኸኝ ሂድ
ሲል ዳግም መለሰ። የባሌው በረኛ አለች እናቴ። በትክክል ጋሻ ዳልሞቲ እያወራ ነው። እንደ በፊቱ ተተረተረ። እርግጥ መጀመሪያ በሰላሙ ዘመን ሰዎች ህይወቱን ሲያጨልሙበት በፊት ምርጥ ተናጋሪ እንደነበር ከኔ ታላላቅ የሆኑ የሰፈራችን ሰዎች ሁሉ ያውቃሉ። ግን እንዴት ለ15 ዓመት ሙሉ አንደበቱን ቆልፎ ከኖረ በኋላ መናገር ይቻለዋል? ዊልቸሬን አዞርኩና ወደ እሱ ባድናቆት ተውጬ በፍጥነት ተመለስኩ። የ1 ሜትር ያህል ክፍተት በመሃላችን እስኪቀር ተጠጋሁት። እኔ አላምንም፣ ጋሼ እያወራህ ነው አልኩኝ ባለማመን። አዎ ይዘኸኝ ሂድ አለኝ በተረጋጋ ድምፅ። የት? ደቡብ አፍሪካ ስል ጠየቅኩት። እሱም አይደለም አዲስ አበባ ሲል መለሰ። ግራ ገብቶኝ ለምን ጋሼ ለምን መሄድ ፈለክ ጠየቅኩት። የሽማግሌ ነው ብለው ካልናቁት እኔ እሰጣታለሁ አለኝ። ምኑን ስለው ልቤን ነዋ አለ። እንዲህ ጋሼ ልብህን ከሰጣት እኮ ትሞታለህ አልኩት። አውቃለሁ፣ አንተ ሰው ሀገር ሂደህ እንድትሳቀቅብኝ አልፈልግም። የኔ ህይወት ያንተ ነው። በአንተ ብርታት ባይሆን ከብዙ ዓመት በፊት ሁሉ ነገር ሰልችቶኝ ራሴን አጠፋ ነበር። ሁልጊዜ በህይወት የምኖረው ቤት መተህ እንዳታጠኝ ስለምፈልግ ነበር እንጂ የመኖር ጉጉቴ ከወደመ ቆይቷል። ስለዚህ ዘከኝ ሂድ አለኝ። ምንም ልለው አልቻልኩ። ሳቅ ተናነቀኝ። ስቅስቅ ብዬ አለቀስኩ። እሱም ስሬ ተንበረከከና እንባዬን እያበሰልኝ ይዘኸኝ ትሄዳለህ አይደል አለኝ። አባቱ ከረሜላ እንዲገዛለት እንደሚለማመጥ ህፃን ልጅ እየተለማመጠኝ። ጋሼ እርግጥ ነው በለጡን ጥግ ድረስ አፈቅራታለሁ፣ ግን እመነኝ ህይወቷን በህይወትህ ፈጽሞ አልቀይረውም። አንተን እንዴት እንደምወድ አታውቅም ማለት ነው። አያቴ እኮ ነው መስመስለኝ ደሞ ነህ አልኩት። ጋሼም አውቃለሁ ልጄ፣ እኔ እኮ አርጅቻለሁ። ከአሁን ወዲህ በመኖሬ ምንም አተርፈው ትርፍ የለም። እባክህ እሺ በለኝ አለኝ። ጋሻ አትልፋ፣ ደቡብ አፍሪካ ይዣት ሄዳለሁ። እዛ በእርግጠኝነት ይሳካልኛል። በላሁን ደህና ደር አልኩት። እሺ ደህና ደር ልጄ፣ ይቅናህ። ተመልሰህ እስክትመጣ እዚሁ ቁጭ ብዬ እጠብቅሃለሁ ብሎ ዳፉ ላይ ቁጭ አለ። እኔም እንባዬን እያዘራው ዊልቸሬን እያሽከረከርኩ ግቢውን ለቅቄ ወጣሁ። ሹፌር ያገዘኝና ወደ መኪና ወጣሁ። እቤት ስገባ ከምሽቱ 2 ሰዓት ሆኖ ነበር። የመጨረሻዬን የስንበት ሌሊት ከሚስቴ ብርክቲና ከልጄ በቄ ጋር አሳለፍኩ። ሙሉ የእንቅልፍ ጊዜ ግን በህልም የተሞላ ነበር። የጋሼ ለእኔ ስል ህይወቱን ሰውቶ ልቡን ለበለጡ ለመስጠት መወሰኑ ጥልቅ ድረስ ነው ዘልቆ የተሰማኝ። የሆነ ነገር በውስጤ እንዲጸነስም አድርጓል። በጠዋት ወደ አዲስ አበባ የመልስ ጉዞ አደረግኩ። ወንበሩ ባዶ ነው። ንጉሥ ተሰውሯል። ፍቅሩን ለመታደግ ደፍሮ ገነት ዘምቷል። አሁን ድንገተኛ ነገር ተከስቷል። ለጊዜው በላቸው ያለበት ሁኔታ ስለማይታወቅ እሱን ተክቼ እንደ ከዚህ ቀደሙ ትረካውን እቀጥለላችኋለሁ። በላቸው ከሻሸመኔ ትላንት ነበር የተመለሰው። ዛሬ ግን ራሴን ስላመመኝ ለብቻዬ ዘና ማለት ፈልጋለሁ በማለት ከጧቱ 2 ሰዓት እንደወጣ እስካሁን ስላልተመለሰ ዳዊትም ሆነ በለጡ ተጨንቋል። ሲወጣ ሹፌሩን ላለማስከተል ሲል መኪና እንኳን ይዞ አልሄደም። በኮንትራት ታክሲ ነው ከሆቴሉ የወጣው። ክፋቱ ሞባይሉንም እዛው እነሱ ጋር ጥሎ ነው የሄደው። በዚህ ውጥረት ውስጥ ሆኖ በሀሳብ እየባዘነ ሳለ ልክ ከቀኑ 7 ሰዓት ከሩብ ላይ የበለጡ ስልክ ጠራ። በተሰላቸ ድምፅ ሄሎ ዶክተር አለች። በ30 ደቂቃ ውስጥ ሆስፒታል እንድትመጪ አላት ዶክተሩ። ምነው ዶክተር በሰላም አለች። እንኳን ደስ ያለሽ፣ ልብ የሚለግስሽ ሟች አግኝተናል። ከተኛችበት ተስፈንጥራ በእርግጋ ተነሳች። እውነትህን ነው? እውነትህን ነው ዶክተር? እርግጠኛ ነህ ስትል ተንተባተበች። አዎ ፍጠኝ፣ እጃችን ገብቷል። ስልኩ ተዘጋ። ዳዊት በጉጉት ምንድን ነው አላት። ዴቭ ልብ ተገኘልኝ እኮ ነው የሚሉኝ። ኦ ፈጣሪ፣ ጩኸታችንን ሰማ ማለት ነው። ችግሮች ሁሉ መፍትሄ ሊያገኙ እኛም ወደ ድሮ ሳቃችን ልንመለስ ነው አለ በደስታ ክፍል ውስጥ እየተዟዟረ። እና ምን አሉሽ? በፍጥነት ነይ ነው የሚሉኝ። አሁን ምን ይሻለናል? እንዴት ነው በላቸውን አግኝተ ነው ይህንን የምስራች መንገር የምንችለው አለችው በሌ። በይተነሽ ማስታወሻ ጽፈንለት እንሄዳለን። በቅርቡ መምጣቱ ስለማይቀር ያየዋል። ካየው ደግሞ እዛ ሆስፒታል ድረስ እየከነፈ ይመጣል አላት። እና እንሄዳልከኝ አለችው። አዎ ግን በሌ፣ ከዛ በፊት አንድ ነገር ልነግርሽ እፈልጋለሁ ሲላት፣ ምንድን ነው? የግድ አሁን መሆን አለበት አለችው። አዎ እሺ፣ ፈጠን በልና ንገረኛ አለች። እሺ
ብሎ አልጋው ጠርዝ ላይ ተቀመጠና ከንፈሩን ለንግግር አነቃቃ። በሌ እንድትድኝ ይፈልጋለሁ አላት። እሷም አውቃለሁ አለችው። ማለት በጣም ነው የምፈልገው፣ እወድሻለሁ አላት። ማለት አለችው በለጡ ግራ በመጋባት። በቃ ከዚህ በሽታሽ አገግመሽ እንደዳንሽ ከፈቀድሽልኝ ላገባሽ እፈልጋለሁ። እኔና አንቺ ተጋብተን ከበላቸው ከብርክቲ ጋር በአንድ ግቢ ውስጥ በፍቅር ቀሪ ህይወታችንን እንድንኖር እፈልጋለሁ አላት። ግን ስለ እኔ እንደ አይነት ስሜት የተሰማ አሁን ስለታመምኩና ስላዘንኩ ነው አለችው። በፍጹም አይደለም፣ በጣም የቆየ ስሜቴን ነው እየነገርኩሽ ያለሁት። ግን ያው እኔም አንቺም እንደምናውቀው በላቸው ላንቺ ካለው ፍቅር በመነሳት ስሜቴን ለረጅም ዘመን ከራሴ ጋር እንኳን ማውራት ፈራ ነበር። ራሴንም እንደ ክደተኛ ቆጥሮ ነበር። አሁን ግን ሳስበው በዚህ ነገር በላቸው ቅር የሚለው አይመስለኝም። ምክንያቱም ነገሮች ሌላ አቅጣጫ ይዘዋል አላት። ጥሩ ነው፣ ስለወደድከኝም ደስ ብሎኛል። ግን አሁን ባለሁበት ሁኔታ ላይ ሆኜ ምንም ልልህ አልችልም አለችው። ግድ የለም፣ ምንም እንድትይኝ አልፈልግም። የግድ መዳን እንዳለብሽ ለውስጥሽ እንድትነግሪ እፈልጋለሁ። ላገባሽ እየጠበቅኩሽ እንደሆነ ኮማ ውስጥ ሆነሽ እንኳን እንዳትዘነጊው። አሁን በይተነሽ እንሂድ በማለት በትልቅ ተስፋና ከግማሽ ስጋት ከቤርጎ ይዟት ወደ ሆስፒታል አመራ። እንደደረሱ ዶክተር ታደሰ እየጠበቃቸው ስለነበር ከበራፉ ተቀበላቸው። ፊቱ ጥላሸት ለብሷል። ከሆነ ደቂቃ በፊት የእናቱን ሞት የተረዳ ሰው ይመስላል። ዶክተሩ በይ እንግባ ብሎ በለጡን ነጥሎ ይዟት ሲሄድ ዳዊት ቆይ እንዴ ብሎ ተንደረደረና ከራሱ ጋር ለጥፎ አቀፋት። ወደ ጆሮዋ ተጠጋና በላቸው እኔ ወደፊት የምንወልዳቸው ልጆች ብርክቲን ከቤን አስቢ፣ ይህ ሁሉ ሲወድሻል። ስለዚህ አደራ ተመልሰሽ ነይልን። ከጆሮ ወደ ግንባሯ በመጋዝ ሳማት። ከንፈሩ ግንባሯን ሲስም እንባው እየተንጠባጠበ እሷ ጉንጭ ላይ በማረፍ ላይ ነበር። በለጡም አይዞህ ስለምትናፍቁኝ መመለስ አይቀርም፣ በላቸውንም ስነቃ ከስሬ እንዳላጣህ ብለሃለሽ በልልኝ፣ አንተንም እንደዛው ብለው በፈገግታና በፍራቻ መሃል በሚዋለል ስሜት ከቅፎ በመውጣት ዶክተሩን ተከትላ ወደ ኦፕራሲዮን ክፍል ገባች። የኦፕራሲዮን ክፍል ተመልሶ የተከፈተው ከ4 ሰዓት ቆይታ በኋላ ነበር። በረንዳ ላይ ወዲህ ወዲያ በጭንቀት ሲንቆራጠጥ የቆየው ዳዊት ለማዕት ክትልትል ጥያቄዎቹ መልስ ለማግኘት በመስገብገብ ተንደርድሮ ዶክተሩ ፊት ተጋረጠ። አይዞህ ቀስ በል፣ ሕክምናው በስኬት ተጠናቋል አየው ዶክተሩ በፈገግታ። ዳዊት በእፎይታ ተነፈሰ። ዶክተሩ ከ15 ደቂቃ በኋላ ቢሮ ይፈልጋለሁ አለውና አልፎት ሄደ። አሁን ዳዊትን እያስጨነቀ ያለው የበላቸው ጉዳይ እንዴት እስካሁን ወደ ሆቴል ሳይመለስ እንደቀረ ተገርሟል። መምጣቱን ለማረጋገጥ ከ10 ጊዜ በላይ ይሆናል ወደ አረፉበት ሆቴል የደወለው። ሊያገኘው ግን አልቻለም። ብርክቲ ጋር ደወለ። ሄሎ ብርክቲ፣ ሕክምናው በሰላም ተጠናቋል አላት። ፈጣሪ ይመስገን፣ ጥሩ ዜና አሰማኝ። በጣም ተጨንቄ ነበር። በላቸውንስ አሁንም አላገኘኸው ብላ አስከተለች። አላገኘሁትም፣ አሁን እየመሸ ስለሆነ ይመጣል። በሱ ጉዳይ ውስጡ በፍራቻ ቢረድም እሷን ላለማስበርገግ ቀለል አድርጎ መለሰላት። በቃ እኛም ጠዋት እንመጣለን አለችው። እሺ ግን ብዙ ሰው ባይመጣ ጥሩ ነበር አላት። ብዬ ነበር ግን ሁሉም ካልሄድም ብለዋል አለችው። በቃ እሺ፣ በትራንስፖርት ስለምትሰቃዩ ሚኒባሳን ይዛችኋት ነው፣ ለሹፌሩ አሁን ደውዬ እነግረዋለሁ አላት። እሺ ዴፍ፣ በላቸው እንደመጣ ደውሉልኝ አለችው። እሺ እንደውላለን፣ በይ ቻው ብሎ ስልኩን ዘጋ። ወደ ዶክተሩ ቢሮ ሄደ። ይግቡ የሚል የታፈነ ድምፅ ከውስጥ ሲሰማ በራፉን ከፍቶ ገባ። መልሶ ዘጋውና መቀመጫ ይዞ ተቀመጠ። ዶክተሩ አቀርቅሯል። በጣም የጨነቀውና ፍጹም የተረበሸ በመሆኑ በግልጽ ያስታውቃል። ምን ነው ዶክተር፣ ሕክምናው ላይ ችግር አለ እንዴ አለ። ኖ ሕክምናው ከጠበቅነው በላይ በስኬት ነው የተጠናቀቀው ዶክተሩ መለሰ። አይ ሁኔታውን ሳይ ትንሽ ደስ ያሉት ስላልመሰለኝ ነው አለ። አዎ ደስተኛ አይደለሁም። በህይወት ዘመኔ እንደዛሬ ምስቅልቅል ያለ ነገር አጋጥሞኝ አያውቅም። ለማንኛውም እሱን እናቆየውና ለመሆኑ በላቸው ምንህ ነው አለው። ጓደኛዬ ማለት ወንድም አለ። ዶክተሩም ትክክለኛውን ንገረኝ ሲለው አብሮ አደጌ ነው፣ አንድ ሰፈር አንድ ላይ ነው ያደግነው፣ ከወንድሜ በላይ ነው። ምነው ግን ዶክተር ችግር አለ እንዴ አለ። አዎ በጣም ትልቅ ችግር አለ በላቸው ብሎ
ዝም አለ። በላቸው ምን? ዴቭ ጠየቀ። አዝናለሁ፣ ራሱን አጥፍቷል አለ ዶክተሩ። ከመቀመጫው ተስፈንጥሮ ተነሳና ምን ማለት አልገባኝም፣ ምን ማለት ነው አለ ዴቭ። ጠረጴዛውን በመደገፍ ዶክተሩ ላይ አፈጠጠበት። ረጋ በል፣ ምነግርህ እውነት ነው። ለበለጡ የተከልንላት የእሱን ልብ ነው አለው። ጭንቅላቱን ያዘ። የቆመበት ምድር ተገለባበጠበት። ተንገዳግዶ ሊወድቅ ሲል ዶክተሩ ቀልጠፍ ብሎ በመነሳት ደግፎ ወደ መቀመጫው መለሰው። 10 የሰቆቃ ደቂቃዎች በዝምታ ካለፉ በኋላ ዶክተር የት ነው ራሱን ያጠፋው ሲል ጠየቀ። እዚሁ ቢሮ የተቀመጥክበት ቦታ ላይ ሆኖ 6 ሰዓት አካባቢ ቢሮ የመጣና ከኔ ጋር መነጋገር እንደሚፈልግ ነገረኝ። በሰዓቱ በሽተኞችን ማነጋገር ስላለብኝ ለተወሰኑ ደቂቃዎች ቢሮ ጥዬ ሄድኩኝ። ስመለስ ግን በድኑን ብቻ ነው ያገኘሁት። እዚህ ጠረጴዛ ላይ 7 ፖስታዎችን አገኘሁ። 7ቱም ለተለያዩ ሰዎች የተጻፉ ናቸው። ከመካከላቸው አንድ ለእኔ የተጻፈ ስለነበር ወዲያው ከፍቻ ነበርኩት። የደብዳቤው ዋና ሀሳብ ህይወቱን ያጠፋበትን ዓላማ እንዳሳካለት ተማጽኖ ነበር አለ ዶክተሩ። የምን ዓላማ? ዴቭ ጠየቀ። እሱ የሞተበት ዋናው ምክንያት በለጡ በህይወት እንድትኖር ነው። ስለዚህም ምኞቱን እውን ላደርግለት ካልቻልኩ ለሱ ሁለተኛ ሞት ስለሆነ የሞት መንፈሱ ይቅር እንደማትለኝ የሚገልጽ ነበር። በወቅቱ መሞቱን እንዳየው ለፖሊስ ነበር ሪፖርት ማድረግ የነበረብኝ፣ ከዛ በኋላ ለእናንተ ማሳወቅ። ግን እንደዛ ማድረግ ማለት ሬሳው እስኪመረመርና ቤተሰብ እስኪወስን መጠበቅ የግድ ይሆናል። ያ ማለት ደግሞ የበላቸው ልብ ከጥቅም ውጭ የሚሆንበት አጋጣሚ ማስፋት ማለት ነው። በህይወት ዘመኔ ሙሉ እንደዚህ የሚፈትን ጉዳይ ገጥሞኝ አያውቅም ነበር። በቃ ኃላፊነቱን ወስጄ የመጣው ይምጣ ብዬ ያለ ቤተሰቦቹ ፍቃድ አሁን የሆነውን አድርጌያለሁ። እናንተም አሁን የምታደርገውን አድርግ። ከፈለክ ለፖሊስ ደውል፣ ከፈለክ እንደ መሰለህ አድርግ አለ ዶክተሩ። አሁን ሬሳው የት ነው? ዳዊት ጠየቀ። ማቆያ ክፍል፣ ዶክተሩ መለሰ። ዶክተር ትንሽ የማሰቢያ ጊዜ ይፈልጋለሁ አለው። እሺ ጥሩ፣ ክፍሉን ለቅቄ እወጣለሁ። ስጨርስ ማለት የሆነ ውሳኔ ላይ ስደርስ ደውልልኝ፣ እመጣለሁ። እስከዛ እስኪ ራስ ምታት እየፈለጠኝ ስለሆነ ወደ ክበብ ወረድ ብዬ ቡና ለጠጣበት በማለት ብቻውን ጥሎኝ ሄደ። ዳዊት ከመቀመጫው ተነሳ። ቢሮ ውስጥ ተንጎራደደ። በጣም ማት ጥያቄዎች በአእምሮ እየተመላለሱ የሚያደርገው እስኪጠፋው ድረስ ግራ አጋቡት። ድንገት ዶክተሩ ስለ ደብዳቤ ያወራው ነገር ትዝ አለው። ጠረጴዛው ላይ ፈለገ። 6 ፖስታዎችን አገኘ። ለሱ የተጻፈውን አነሳና ቀዶ ማንበብ ጀመረ። ለምወድህ ወንድሜ ዳዊት፣ ወንድሜ የመሰናበቻ ሳልስምህ በመሄድ ይቅርታ። ያው እንደዛ ካደረው እንዳታስለቅሰኝ ስለፈራው ነው። ታውቃለህ አይደል? በጣም እወድሃለሁ። መቼም አሁን ያደረግኩትን ነገር ለምን እንዳደረግኩት ከማንም ሰው በላይ አንተ ትረዳኛለህ ብዬ አስባለሁ። ምክንያቱም በለጡን ከልጅነት አንስቶ በምን መጠን አፈቅራት እንደነበር ካንተ ደብቄ አላቅምና። አሁን ታዲያ በዚህ በሽታ ህይወቷን አጥታ ብትለይኝ እኔም በህይወት የመኖር አቅም እንደማይኖረኝ እርግጠኛ ስለሆንኩኝ ለምን በብላሽ እሞታለሁ ብዬ ነው። ይህን ሀሳብ የኮረጅኩት ከመምህሬ ከዳልሞቲ ነው። አይገርምህም? ለመጀመሪያ ጊዜ ትላንትና ቃል ካንደበቷ አውጥቶ አወራኝ። ምን እንዳለኝ ታውቃለህ? ለበለጡ ልቤን ልሰጣት ፈልጋለሁ አለኝ። በጣም ለመነኝ። እምቢ አልኩት። ግን ከሱ አንድ ነገር ተማርኩ። ለእኔ ያለውን ፍቅር ለመግለጽ ህይወቱን ለመሰዋት ከወሰነ እኔ ስለበለጡ ያለኝን ፍቅር እሱ ለእኔ ካለው ፍቅር በምን ያንሳል ብዬ ራሴን እንድጠይቅ አስገደደኝ። ከዛም ወሰንኩ። ለበሌ ህይወቴን ሰጥቼ እኔ በጠፋ ምን ይቆጨኛል? የኔን ቀሪ የ50 ዓመት ዕድሜ በእሷ 1 ዓመት የህይወት ቆይታ ብለውጥስ ለእኔ ፍጹም ደስታና ታላቅ ስኬትስ አይደለም? በተጨማሪ ለዚህ ውሳኔ ዋና የሰጠኝ ነገር ያንተ መኖር ነው። እኔ ባልኖርም አንተ እንደኔ ሆነ ሁሉን ነገር እንደነበር እንዲቀጥል እንደምታደርገው ተማመናለሁ። በለጡን አደራ፣ ብርክቲን አደራ፣ ልጄ በቂን አደራ፣ እንደ አባቱ ነው። አዳልሞቲንም አደራ። ሲመች ብቅ እያልክ ያው የኔ ሆነ ሁሉ ያንተ ነው። ደግሞ አዲሷን ሚኒባስ በስምህ አዘዋውሬልሃለሁ። ሌላው አደራ ዶክተሩ ላይ ምንም አይነት ችግር እንዳይደርስ። እሱ የሙት ቀኔን አክብሮ ህልሜን ካደረገልኝ እንደሚያደርግ እተማመናለሁ። አንተ ደግሞ ሁኔታዎችን አስተካክል። ግርግር እንዲፈጠር አታድርግ። በተፈጥሮ ሞት እንደሞት ካድርግ አደራ።
ቻው፣ በጣም ብትናፍቀኝም ተመልሼ አልመጣም። አንብቦ ሲጨርስ እንደ አዲስ ተንሰቅስቆ አለቀሰ። ከዓይኑ ደም የሚንጠባጠብ እስኪመስለው ድረስ አለቀሰ። መጠንከር እንዳለበት የተዘበራረቁና የተበላሹ ነገሮችን ማስተካከል እሱ ድርሻ እንደሆነ ቢያቅም መቻሉን ግን ተጠራጠረ። ራሱን ማረጋገጥ ሳይችል ለዶክተሩ እንዲመጣ ደወለለት። ዶክተሩን ፈጥኖ በመምጣት ዳዊት የሚለውን ለመስማት ወንበር ይዞ ከፊት ለፊቱ ተቀመጠ። ሬሳውን መውሰድ እችላለሁ? አለ ዳዊት። አዎ ትችላለህ፣ ሁሉን ነገር እንዲዘጋጅ አድርጌያለሁ አለ። የቤተሰብ ፈቃደኝነትን የሚያረጋግጠው ፎርምም ስጡኝ ልፈርምልዎት አለው። ዶክተሩ በእፎይታ ስልኩን አነሳና ረዳቱ ለሆነችው ነርስ ደወለ። ፎርሙን ይዛ መጣችና ፈረመላት። ዶክተር፣ የሞተው በላቸው ተገላግሏል። እኔ ግን ትልቅ ማጥ ውስጥ ነው ያለሁት። እንዴት እንደምወጣ አላውቅም። የእርስዎን እርዳታ በጣም እፈልጋለሁ አለው። በምችለው አቅም ሁሉ ከጎንህ ነኝ አለ ዶክተሩ። እንግዲህ የበለጡን ነገር ለእርስዎ ትቻለሁ። እሷ ሙሉ በሙሉ ድና ካልተነሳች የወንድሜ መስዋዕትነት ትርጉም አይኖረውም። እኔም ተመሳሳይ ስሜት ነው የሚሰማኝ። በለጡን ማዳን ካልቻለ ሙያዬን ሁሉ ነው የምጠላው። ጭራሹኑ የማቆመው ይመስለኛል። ቢያንስ እስከ 3 ሳምንት ድረስ ሁኔታው አደገኛ ስለሆነ ይህን ጉዳይ በፍጹም ባትሰማ ጥሩ ነው። እንደዛ የሚል እምነት አለኝ። መቋቋም የምትችል አይመስለኝም አለ ዶክተሩ። እኔም በሀሳቡ ተስማማለሁ። አሁን ማድረግ ያለብን አንድ አስተማሚ ነርስ በእርሶ በኩል ቅጠሩልኝ። የፈለገችውን ያህል እከፍላታለሁ። እሷ ደግሞ ከሕክምና ሰዎችና ከአስተማሚ ነርስ በስተቀር ማንም ሰው ወደ በለጡ ክፍል መግባትም ሆነ እሷን በስልክ ማነጋገር እንዳይችል አድርጉልኝ አለ ዴቭ። እሱ ችግር የለውም፣ ሁሉንም በኔ ተው አለው። ዶክተሩ ያለውን ለማድረግ በውስጡ ከልቡ እየማለ። ክፍል 17 ይቀጥላል።